ታልሻለሁ ዶማ ይምጣና ይቆፈር። እሺ በቤተሰቦች ፊት ይሄን ነገር ማድረግ አልችልም። ባሁን ያንተ አካሎች ካሉ መጥቶ መቆፈር ይችላል። የቱ ጋር ነው ቦታው? ያው እዛ ጋር። እንዴ አባዬ የጤፉ ቦታ እኮ ነው ሊቆፈር ነው። ከተቆፈረ እኮ የኔም ጠፈር እኮ እዛ ውስጥ አለ። ይወጣል አይደል አባ? በቃችሁ አባዬን ተውት። ማለት አባዬ ምንም ያደረገው ነገር የለም። አባዬ ሰው አልገደለም። ምንም ያደረገው ነገር የለም። የእውነቴን ነው። አባዬ ምንም አላደረገም። ሰው አልገደለም አባዬ። እና ማን የገደለው? ሰላም ጋይስ በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በዳጣ ድራማ በአዲስ ክፍል መጥተናል ማለት ነው። እንግዲህ በባለፈው ክፍል እንደተመለከታችሁ ዳጣ እስር ቤት ማሚን ምርመራ ጋር እየተመረመረች ነበር። ማነው አቢጌል ምርመራ እየተመረመረች ነበረ ማለት ነው። እንግዲህ መርማሪው ልጁን ገለሽዋል፣ አንቺ ነሽ የገደልሽው ሲላት ከዛ ነው ያልገደልኩትን ብላ ሸምጥጣለች ማለት ነው። እንግዲህ እሷ ከሸመጠጠች በኋላ ምን ሊፈጠር ይችላል የሚለውን ለስሙ የህግ ተማሪ ነኝ ትያለሽ፣ ግን አንቺ ህግ ትጥሻለሽ እያላት ነበረ። ምክንያቱም ደረጀ ራሱን አሳልፎ ሰጥቷል። ልጁ በህይወቱ በሚያሳዝን ሁኔታ አልፎብናል፣ በድንገት አልፎብናል ምናምን ብሎ ሲናገር አባዬ ነው እንደምትናገረው ህግ ያዝንልናል ብለህ ነው ወይ እንደዚህ የምታደርገው ምናምን እያለችው ነበረ። እንግዲህ ፖሊሱም መርማሪውን በጣም ተደስቷል። ምክንያቱም ብዙ ሳይደክም እና እንትና ደግሞ ማነው ስሙ ደረጀ ደግሞ ቶሎ እውነቱን ስላወጣ ስለ ህግ ያለህን አቋም ስላሳየህ በጣም ነው እናመሰግነው አንተ ተባለ ማለት ነው። እንግዲህ አቢጌል በዛን ታይም እኛን የገደልነው ሲል እኔን አሳልፎ ይሰጠኛል ብላ ፈርታ ነበረ፣ ግን አሳልፎ አልሰጣትም። እኔ ነኝ የገደልኩት እሱን እኔ ነኝ የገደልኩት ብሎላታል ማለት ነው። እንግዲህ እኔ ነኝ የገደልኩት ስላለላት ያው በጣም ማለት እንደዚህ አልጠበቀችውም ነበር። ምክንያቱም ሁሌ ስለሚመታ ስለሚቆጣት ይሄንን እና ደግሞ ነግሯታል። ይሄን ያደርግልኛል ብላ አላሰበችም ነበረ ማለት ነው። እንግዲህ አንቺ ወደ ቤትሽ መሄድ ትችያለሽ፣ እሱ ወደ ማረሚያ ቤት ይሄዳል ብሏታል ማለት ነው። እንግዲህ ወደ ቤቷ ተመልሳለች። እነ ናታንና እናቲቱን በሚያሳዝን ሁኔታ እንግዲህ ረጀ መኪናውን ወስዶ መኪናውን አልመለሰም ማለት ነው። ናታን ይዞለት እየመጣ ነበረ ናታንና እናቲቱ። ስለዚህ እንግዲህ በጣም ደንግጠዋል። አቢጌልም አይሆኑና መጣች ቤቷ ማለት ነው። በመከራ ገብታለች። ያው ቤት ስገባ እንግዲህ ለቅሶ በለቅሶ ነው የሆነችው። ምክንያቱም እንግዲህ ያልጠበቀችው ነገር ነው የተደረገው። እሷ ባጠፋችው ጥፋት አባቷ ሲታሰር በጣም ነው የከበዳት። እንግዲህ ከወደ ውጭ ስትመጣ ዳጣ አይታለች ማለት ነው። አቢጌል በጣም ከፍቷት እንደመጣች አይታለች ማለት ነው። ለምንድን ነው እንደዚህ ማለት ለማናገርም ያው ስለምትፈራት አላናገረቻትም። በኋላ መጨረሻ ላይ ገብታ ስጠይቀን ለምንድን ነው እንደዚህ የሆንሽ ምንሆንሽ ምናምን ስትላት አባዬ አለቻት። አባዬ ምን ሆነ ምናምን ስትላት እኔ ነኝ የገደልኩት ብሎ ለፖሊስ እሱን ሰጠች እና ይሄንን ስትሰሚ አንቺ እንደዚህ ብለሽ ትመጫለሽ ወይ? ለምንድን ነው እንደዚህ ብለሽ የመጣሽው? አንቺ ማትረቢ ራስ ወዳድ ሰው ነሽ እያለቻት ነበረ ማለት ነው ዳጣ እንግዲህ ሰላም በሌላ በኩል እየደወለች ዳጣን እየጨቀጨቀቻት ነው። ምክንያቱም እንዴት ነሽ ለምንድነው የጠፋሽው ምናምን እያለቻት ነበረ። ያው ከቤት ችግር ተፈጥሮ ነው ምናምን ስትላት ያው እንግዲህ አቢጌል እሱ ያላትን ስለሳሳተ ቢላት አልሰማም ብላ እንግዲህ ከለዚህ ደረጃ በቅታለች። ብትነገር ማትሰማ ልጅ እያለቻት ነበረ። ግን አባቷን ሄደ የሞተችው
እኔስ ዳጣ እንጠይቅሻለሁ ስለ ወረቀቱ እያለቻት ነበረ። ምንድን ነው የሆነ ወረቀት ለናታን ሰጥሽው ነበረ እና በዛን ታይም ግን ዳጣ ማነው አቢጌል ከፍታ አይተዋለች ምናምን ብላታለች ማለት ነው። እንግዲህ ያው ስለ አባትሽ ነው ምናምን እያለቻት ነበረ። ስለ የትኛው አባቴ ስትል ስለ ሲሳይ ምናምን እያለቻት ነበረ። ያው ሙድ ያሽብኝ ምናምን ብላ ተናግራለች። ግን አንድ ቀን ሄዳ እውነቱን ማውጣቷ አይቀርም ማለት ነው። እንግዲህ ያው ሌላው ደረጀ ነው። ደረጀ ወደ እስር ቤት ገብቷል። እንግዲህ ሄደ የቀበሩበትን ቦታ ታሳየናለህ፣ የቀበራችሁበትን ቦታ እያለው ነበረ። የቀበርነው ጓሯችን ስር ነው እንግዲህ እዚህ ጋር ነው የቀበርነው ብሎ ለማሳየት መጥቶ ነበር ማለት ነው። ሲመጣ እንግዲህ ዶማ አምጣና ማለት ተስሎ ሲመጣ ስታየው ውሃ በጣም እንትን ያለችው ስሜታዊ ሆነች ማለት እንዴት ነው አባቴን ልቀቀው፣ አባቴ እንደዚህ አትሰራው፣ ይሄን አባት እንደዚህ ልታስረው አትችልም እያለች ድንጋይ ስጀማታለው እያለች ነበረ። ያው መርማሪውም ብዙ የሚያካብድ አይደለም ፈታልሻለሁ እሺ ምናምን ሲላት፣ በዚህ ታይም አቢጌል ስሜት ምክንያቱም በሷ ጥፋት አባቷ ታሰረ። ታናሽቷ ግን አባቴ ያን አትሰረው ብላ ሌላ ፋይት ያደርጋለሁ ብላ ስታስብ የሆነ በቃ ልቧ ተነካ መሰለኝ። ያው ለእናቲቱም ያው እንግዲህ ቀንም ሌትም ነው የምታለቅሰው። ለእናቲቱም እንግዲህ እንደ ያው ለእናቲቱም እንደዚህ በቃ በጣም እየተበሳጨችባት ነበረ ማለት ነው። ምክንያቱም እንደዚህ ሁሌ ነገሮች ግፍጥ ብለው የሚመጡት ወደ እኔ ነው። ያው ሁሉም የሚላት አባትሽ የድሮ ምክር ብትሰሚ ነው። እንግዲህ ምክሩን አለመስማት ነው። ባይዘዌ እዚህ ጋር አቢጌል ይሆንብኛል እንዲሞት ነው የገደልኩት ብላለች። ግን እንግዲህ እንዲሞት ከገደለችው ራሷን ተከላከልኩ ነው የምትለው። ሰው ጥፋት እንደሆነ አላመነችም። መጀመሪያ ግን የራሷ ጥፋት ነው። አርጁንን ማቅረብ አልነበረባትም። አልፈለግህም ብላ ለጥቅሟ ምናምን ባጠረው ኑሮ የሁሉ ነገር ባልተከሰተ ነበረ። እንግዲህ አባዬ ምንም አላጠፋም ብላለች በስተመጨረሻ ላይ። አባዬም አላጠፋም ሰውም አልገደለም ብላ ማን የገደለው ስትባል እንግዲህ እኔ ነኝ ነው የምትል የሚመስለኝ። ምክንያቱም ብዙ ነገር እንትን ብላለች። እኔ ነኝ የገደልኩት የምትል ነው የሚመስለኝ እንደ ሀሳብ። በኔክስት ፓርት የምናየው ይሆናል። እሱን እንግዲህ ደረጀ እውነቱን አውጥቶ ወጥቶ